የምንዛሪ መረጃዎች እየደረሱ ጨምሩ ወይስ ቀነሱ? ዛሬ ግንቦት 20 2018 ዓ.ም በኢትዮጵያ በተለይ ደግሞ በአራት ባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ በስንት እየተዘረዘሩ እንደሚገኙ መረጃን ይዘንላችሁ መጥተናል። ሰላም ቤተሰብ ተመልካቾች አድማጮቻችን፣ ዛሬ ላይ የምንመለከታቸው ዋና ዋናዎቹ የሆኑ የምንዛሪ ተመኖች በአዋሽ ባንክ፣ በንግድ ባንክ እንዲሁም ደግሞ በአቢሲኒያና በብርሃን የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ ኩዌት ዲናር፣ የቻይና ዩዋን፣ ዲርሃም፣ የሳውዲ ሪያልን ጨምሮ ሌሎች ዋና ዋና የሚባሉ ዓለም አቀፍ የምንዛሪ ተመኖች በስንት እየተዘረዘሩ ይገኛሉ የሚለውን አብረን የምንመለከት ይሆናል። ቪዲዮውን ስትጀምሩ ታዲያ ላይክ ማድረግ እንዳይረሳ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። አብረንም ያስቀመጥነው ሌላም ቻናል አለ፣ እሱ ላይም ቪዲዮ እንጭናለን። ስለዚህ እሱንም ሰብስክራይብ በማድረግ አብሮነታችሁን አሳዩን። አሁን ቀጥታ የምናልፈው ወደ ምንዛሪዎቹ ተመን ነው። ዕለታዊ የውጭ ምንዛሪ ተመን የኢትዮጵያ ንግድ ባንክ የአሜሪካ ዶላርን በስንት ገዝቶ በስንት ይሸጣል ብለን እንጀምራለን። አንዱን የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ154 ከ38 ገዝተው በ157 ከ48 እየሸጡ ይገኛሉ። ፓውንድ ስተርሊንግን በ203 ከ56 በመግዛት በ207 ከ63 እየሸጡ ይገኛሉ። አንድ ዩሮ በ180 ከ80 በመግዛት በ184 ከ45 በመሸጥ ላይ ነው የሚገኙት። የስዊስ ፍራንክ በ193 ከ90 በመግዛት በ197 ከ88 በመሸጥ ላይ ይገኛሉ። አንዱን የኩዌት ዲናር በ493 ከ60 በመግዛት በ503 ከ55 የኢትዮጵያ ብር እየተሸጠ ይገኛል አንዱ የኩዌት ዲናር። ሌላው ዛሬ የግንቦት 20 2018 ዓ.ም የቻይና ዩዋን በስንት በኢትዮጵያ ብር ተገዝቶ በስንት ይሸጣል ካላችሁኝ በ22 ከ40 ተገዝቶ በ22 ከ85 በመሸጥ ላይ ነው የሚገኘው እንደ ኢትዮጵያ ንግድ ባንክ መረጃ። የዲርሃምን ምንዛሬንም ስንመለከት አንዱን ዲርሃም በ41 ከ98 ገዝተው በ42 ከ84 የኢትዮጵያ ብር በመሸጥ ላይ ነው የሚገኙት። የሳውዲ ሪያልን በ41 ከ11 በመግዛት በ41 ከ98 በመሸጥ ላይ ነው የሚገኙት። ሌላም ጉርሻ አለ። በተለይ ከውጭ ሀገራት በኩል በኢትዮ ዳይሬክት፣ በካሽኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚድ፣ በኢትዮፔ፣ በአሪፍ ፔ፣ በአሪክሲ ሴንድ፣ በ50 ሎሚ፣ በደስታ ፔ እና በሞጆ መኒ ገንዘብ በዲጂታል መተግበሪያዎች ማለት ነው ገንዘብ ስላከሉ ከዕለታዊ የውጭ ምንዛሪ ምሽጥ ተመን ላይ 10% ተጨማሪ ጉርሻ ያገኛሉ። እንዲሁም ደግሞ ከዓለም አቀፍ የገንዘብ አስተላላፊዎች በኩል ገንዘብ ሼር ሲደረግሎ የ9% ጉርሻን እናበረክታለን ብሏል የኢትዮጵያ ንግድ ባንክ። በመቀጠል የምንመለከተው ደግሞ የአዋሽ ባንክን ነው። አዋሽ ባንክን እንዲሁ ስንመለከት የአሜሪካ ዶላርን በ154 ከ89 በመግዛት በ157 ከ99 ይሸጥ ይገኛል። ዩሮን ስንመለከት በ183 ከ20 በመግዛት በ186 ከ88 እየሸጠ ነው የሚገኘው። ፓውንድ ስተርሊንግን በ208 ከ20 በመግዛት በ212 ከ45 በመሸጥ ይገኛል። የስዊስ ፍራንክን በ196 ከ08 በመግዛት በ199 ከ98 እየሸጠ ይገኛል። አንዱ የሳውዲ ሪያል በ43 ከ20 በመግዛት በ44 ከ05 በመሸጥ ይገኛል። ዲርሃምን በ44 ከ30 በመግዛት በ44 ከ99 በመሸጥ ላይ ነው የሚገኙት። የካናዳ ዶላርን ደግሞ በ111 ከ82 በመግዛት በ113 ከ89 በመሸጥ ላይ ይገኛሉ። ይህ የአዋሽ ባንክ ዕለታዊ የውጭ ምንዛሪ ተመን ነው። በተጨማሪ ደግሞ የ10% ጉርሻም አለው ከውጭ ሀገር ከወዳጅ ዘመድ
በኋላ አስተላላፊ በኩል ገንዘብ ሲላክላችሁ ወይም ስትቀበሉ በካሽ ስትመነዝሩ ከመደበኛ ምንዛሪ የ10% ተጨማሪ ጉርሻን እናበረክታለን ብለዋል። የኢትዮጵያ ንግድ ባንክ የአዋሽ ባንክ መረጃ እንደሚያመለክተው ማለት ነው። እንቀጥላለን። ተመልካች አድማጮቻችን ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ሁለቱንም ቻናላችንን ከስር ያስቀመጥንላችሁን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ዕለታዊ የምንዛሬና ሌሎች የቢዝነስ ጥቆማዎችን መከታተል ትችላላችሁ። አብራችሁን እስካሁን ድረስ ስለቆያችሁም እጅግ በጣም እናመሰግናለን። ሌሎች ሁለት ባንኮችም ይቀሩናል፣ እሱንም የማሳያችሁ ይሆናል። መልካም ቆይታ። የአቢሲኒያ ባንክን በመቀጠል እንመለከታለን። የአቢሲኒያ ባንክ አንዱን የአሜሪካ ዶላር በ154 ከ99 ገዝቶ በ158 ከ09 ነው እየሸጠ የሚገኘው። ፓውንድ ስተርሊንግን ደግሞ በ208 ከ70 ገዝቶ በ212 ከ79 እየሸጠ ይገኛል። ዩሮ በ183 ከ44 በመግዛት በ187 ከ11 እየሸጠ ነው የሚገኘው። የዲራምን ምንዛሬን ስንመለከት በ44 ከ45 በመግዛት በ45 ከ28 እየሸጠ ይገኛል። የስዊስ ፍራንክን በ197 ከ68 በመግዛት በ201 ከ63 በመሸጥ ላይ ሲገኝ አንዱን የካናዳ ዶላር ደግሞ በ112 ከ18 በመግዛት በ114 ከ43 እየሸጠ ይገኛል። የሳውዲ ሪያልን ስንመለከት አንዱን የሳውዲ ሪያል በ44 ከ94 ገዝቶ በ44 ከ86 በመሸጥ ላይ ይገኛል። በአቢሲኒያ ባንክስ ምን የተለየ ነገር አለ? ምን አዲስ ጉርሻ አለ ካላችሁኝ፣ ያው እንደተለመደው በአቢሲኒያ ባንክም የ2% ተጨማሪ ጉርሻ አለ ማለት ነው። የውጭ ምንዛሪ ተመኖችን ከውጭ ሀገር በተለይ በዳብቺል፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔይ፣ በሪያና ሌሎች የገንዘብ አስተላላፊዎች በኩል የተላክላችሁን ገንዘብ በባንክ ውስጥ ስትቀበሉ ወይም ስትመነዝሩ በሁሉም ቅርንጫፉ ከቀልጣፋ መስተንግዶ ጋር ተጨማሪ ጉርሻን እናበረክታለን ብሏል የአቢሲኒያ ባንክ። በመቀጠልና በመጨረሻ የምንመለከተው ደግሞ የብርሃን ባንክ ነው። የብርሃን ባንክንስ እነዚህን ምንዛሬ ተመኖች ማለትም የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ዲርሃምን፣ አውስትራሊያ ዶላርን፣ ካናዳንና ስዊስ ፍራንክን በስንት ገዝተው በስንት እየሸጡ ይገኛሉ የሚለውን እንዲሁም ደግሞ ምን አይነት የጭማሪ ጉርሻ አላቸው የሚለውን በመቀጠል አስመለክታችኋለሁ። የአሜሪካ ዶላር መግዣቸው ብርሃን ባንክ በ157 ከ30 ሲሆን የሚሸጡት ደግሞ በ160 ከ52 ነው። የፓውንድ ስተርሊንግን በ211 ከ18 በመግዛት በ218 ከ45 እየሸጡ ይገኛሉ። ፓውንድ ስተርሊንግን በ182 ከ48 በመግዛት በ186 ከ15 ይሸጣሉ። ዲርሃምን በ42 ከ90 በመግዛት በ43 ከ72 በመሸጥ ላይ ይገኛሉ። በመቀጠል የአውስትራሊያ ዶላርን ስንመለከት በ112 ከ05 በመግዛት በ114 ከ33 ይሸጣሉ። የካናዳ ዶላርን በ113 ከ80 በመግዛት በ116 ከ08 ይሸጣሉ። የስዊስ ፍራንክን ደግሞ በ200 ከ28 በመግዛት በ204 ከ30 እየሸጡ ይገኛሉ። የዛሬ የዕለተ ሐሙስ የግንቦት 22 2018 ዓ.ም የምንዛሬ መረጃችን የሰማችሁትን የተከታተላችሁን ይመስል ነበረ። ቻናላችንን ሰብስክራይብ ማድረግ ከታች ያሉትን ሁለቱንም ቻናል ሰብስክራይብ ማድረግ አይረሳ። በያላችሁበት መልካም ጊዜ፣ ሰላም ዋሉ።